ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ ቀኑ ሰኞ ነው። የሰኞን መልእክትና መረጃን ወደ እናንተ ይዘን መጥተናል። እንደተለመደው ፓስተር አለማየሁ መረጃዎችን ይዞልን መጥቷል። እንግዲህ ዓለማችን ወቅታዊ ጉዳዮችን በመዳሰስ በመንፈሳዊም ረገድ በምን መልኩ መዘጋጀት እንዳለብን ጥቆማም ዳሰሳ የምናደርግበትም ክፍለ ጊዜ ነው። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን መስመር ላይ ፓስተር አለማየሁ ይገኛል። ዛሬ እንግዲህ ለአገልግሎት ከአዲስ አበባ ውጪ ወጣ ብሏል። ካለበት ቦታ ሆኖ መረጃን ደግሞ ሊያጋራን መስመር ላይ ተገኝቷል። ከእርሱ ጋር ደግሞ እንግዲህ ጥሩ ጊዜ እንደሚኖረን በድጋሚ ተስፋ አደርጋለሁ። በቅድሚያ ሰላምታ ላደርግና በቀጥታ መረጃውን ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን አለ ወንድም ይልቃል? ሰላም ነኝ፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው ከአዲስ አበባ ውጪ ወጣ ብለሃል ለአገልግሎትም ለስራም ጉዳይ። እንግዲህ ጥሩ ጊዜ እንደሚኖር ተስፋ አደርጋለሁ። መረጃን ደግሞ ያው በሰዓቱ ይዘህልን ስለመጣ እነዚህን መረጃዎች ደግሞ ልታጋራን ያው መስመር ላይ ነህና እስኪ መረጃ ማጋራት ትችላለህ? እናንተ ምሽት ላይ ጠቆም ማድረግ ሞክረን ነበረ። የኢራን አሁናዊ ሁኔታ እጅግ አደገኛ እየሆነ ነው የመጣው። በትናንትናው ዕለት ማለትም ኢራን በሆርሙዝ ሰርጥና በኦማን ባህረ ሰላጤ አካባቢ ከፍተኛ የሆነ የ2 ቀን የቆየ የባህር ኃይል ልምምድ አድርጋለች እና ትናንትና ነው የባህር ኃይል ልምምዷን የጨረሰችው። በዚህ የባህር ኃይል ልምምድ በእውነት ለመናገር አረቦቹም እና አሜሪካም እና እስራኤልንም ሌላውም ዓለምን ያስደነገጠ ልምምድ ነው። ይሄ ልምምድ እንግዲህ ልምምዱ ምን ይመስላል ካልከኝ የኢራን የባህር ኃይል 2 ቀን ባደረገው የባህር ላይ ልምምድ የቦለስቲክ ሚሳኤሎችን እና ሌሎች ክሩዝ ሚሳኤሎች የተተኮሱ ሲሆን ኢላማቸውን በትክክል መጥተዋል ነው ያሉት እነሱ የተናገሩት። የጦር አዛዡ እንዳሉት አንድ የኢራን ጦር አዛዥ የባህር ኃይል አዛዡ ማለት ነው። ይሄ ልምምድ ዝም ብሎ የተደረገ ልምምድ አይደለም። ከዚህ በፊት ታውቃለህ የሆርሙዝ ሰርጥን ለመዝጋት በዛ በ12ቱ ቀን ጦርነት ጊዜ ከፍተኛ ዝግጅት አድርጋ ነበረ። እንደውም አንዱና አሜሪካንም ሌሎችንም ያስፈራራችበት ነገር እሱ እንደነበረ እናውቃለን። ምክንያቱም ይሄ የሆርሙዝ ሰርጥ ማለት 1/4 የዓለም ነዳጅ ከሸቀጥ ባሻገር ማለት ነው 1/4 የዓለም ነዳጅ የሚመላለስበት ቀጠና ነው። ወሽመጣው ቀጠና ነው። ቀጠናው በጣም ስትራቴጂክ የሆነ ቀጠና ነው። በላኛው በኩል ከአውሮፓም ኤዥያም የሚተላለፍበት ነው። እንደውም ኦማን፣ ኳታር፣ ሌሎችም ይሄንን መስመር ይጠቀሙታል። ስለዚህ ይህንን ስትራቴጂያዊ ቦታ ላይ ነው ልምምድ የተደረገውና እንግዲህ በልምምዱ ኢራን ያደረገችው ነገር ምንድነው? ለምን ዓላማ ይሄን ልምምድ እንዳደረገች በግልጽ ተናግራለች። አንደኛ የሆርሙዝ ሰርጥን በጦርነት ጊዜና በተለያየ ጊዜ ለመቆጣጠርና
የባህሩን ክፍል የበላይነት ይዛ ለመቆየት ያደረገችው ልምምድ እንደሆነ፣ ሁለተኛ ለእስራኤልና ለአሜሪካ ምላሽ ወይም ደግሞ ምንድነው የሚባለው ጥብቅ የሆነ አቅማችን ይሄ ነው፣ ብትነኩን ከዚህ በኋላ እንዲህ አይነት እርምጃ ነው የምንወስደው የሚል ነገር ወታደራዊ አቅሟን ለማሳየት የተደረገ ልምምድ ነው። እንግዲህ ታስታውሳለህ በ12ቱ ቀን ጦርነት ኢራን ከፍተኛ የሆነ ጉዳት አስተናግዳለች። ነገር ግን ያ ጉዳት ምንድነው ያስተማራት ይመስላል። ከዛ ጦርነት በደንብ የተማረች ይመስላልና አሁን ኢራን በዚህ የዝምታ ጊዜ ውስጥ ራሷን በወታደራዊ መሳሪያዎች በተለይ ደግሞ እነዚህ ረጅም ርቀት ተጓዥ ሚሳኤሎችንና ቦሊስቲክ ሚሳኤሎችን፣ ክሩዝ ሚሳኤሎችን በፍጥነት እየታጠቀች እና ራሷም እያመረተች እየታጠቀችና ከፍተኛ ወታደራዊ ዝግጅት እያደረገች ያለችበት ወቅት ነው። እንግዲህ ዓለምን በተጽዕኖ ውስጥ ለማስገባት ምናልባት ጦርነቱ ቢነሳ ብለው እነሱ ካልኩሌት ያደረጉት ነገር አለ። አሁን ካልኩሌት ያደረጉት አንደኛ ኦማን ባህርንና ሆርሙዝ ሰርጥን መቆጣጠር የሚል ነው። በእነዚህ አካባቢ ልምምዶቹ የባህር ኃይል ልምምድ የተደረገበት ዋና ምክንያት ያ ነው። ሁለተኛ ከባህር በሚነሱ ረጅም ርቀት አገር አቋራጭ ሚሳኤሎች እስራኤልን የሚያጠቁበትን ስትራቴጂ ነው እየተለማመዱ ያሉት። እስራኤልንም ብቻ አይደለም፣ እንደዚሁም ደግሞ በመካከለኛው ምስራቅ ያለ የአሜሪካ ወታደራዊ የጦር ሰፈሮችን መምታት የሚችሉበትን አይነት ልምምድ ነው እያደረጉ ያሉት። እንግዲህ ይሄ ልምምድ ዝም ብሎ የሚደረግ ዝግጅት አይመስለኝም። የቆሰለ ነብር አርፎ እንደማይተኛ ያንን ቁስል እያሰቡ ይመስለኛል ይሄ ወታደራዊ ዝግጅትና ምናልባትም ከዚህ በኋላ በዛ ቀጠና ላይ ጦርነት የሚከፈት ከሆነ እስቄል ላይ ያነበብነው የጎግ ማጎግ ጦርነት በትክክለኛው ሊፈጸም እንደሚችል አመላካች ነው። ምክንያቱም አንደኛ ሰላጤውን አሜሪካንም አውሮፓውያኖችም ይፈልጉታል ያንን ቀጠና። ሁለተኛ ነገር ደግሞ አረቦችም ያንን ቀጠና ይፈልጉታል። ቅድም እንዳልኩ ድፍድፍ ነዳጆች፣ ተጣሩ ነዳጆች የሚጓጓዙበት ቀጠና ነው፣ ከሸቀጥ ከተለያየ ውጪ ማለት ነው። እና የዓለም 1/4 ማለት በጣም ቀላል አይደለም። ስለዚህ ያው ያንን ቀጠና ቶሎ የመዝጋት ነገር አይነት ይመስላል ያሁኑ ልምምድ። ሌላው ኢራን እንደምታውቀው ሀውቲንና ሂዝቦላን የምታስታጥቅ ሀገር ነች። በተለይም ደግሞ አሁን ያሉት ወታደራዊ ጠበብቶች እየተናገሩ ያሉት ምንድነው የሀውቲ ዝምታ ከፍተኛ ወታደራዊ ዝግጅት ውስጥ እንዳስገባው ያመለክታል ነው የሚሉት። ምክንያቱም በዚህ ሰዓት ውስጥ ከፍተኛ ዝግጅቶችን እያደረጉ እንደሆነ አመላካች ነገሮች አሉ። ስለዚህ የሀውቲ ዝምታ የጤንነት እንዳልሆነ፣ ምክንያቱም ምንም አይነት ድርድር አልተደረገም። በእርግጥ በሐማስና በእስራኤል መካከል ሲስፋየር አለ። ያ ሲስፋየርም አንድ ወጣ ገባ ያለ ሁኔታ ነው ያለ። እንደውም በዛሬ ዕለት ራማላ አካባቢ ከፍተኛ ብጥብጦች ተከስተዋል። በእስራኤል ወታደሮችና በሲቪሎች መካከል ከፍተኛ ግጭት ተፈጥሯል። ይሄም ራሱን ችሎ ወደ ሌላ ነገር እንዳያመራ ይፈራል። እንግዲህ እነዚህ ነገሮች አሁን ላይ ዝምታዎቻቸው እየተወደዱ አይደሉም። ምንም አይነት ስምምነት በሌለበት ያለው ዝምታ ማለት ነው። የሚገርመው ፓስተር እንደው የጦርነት ክፋቱ ሰሞኑን አንድ መረጃ ስለ ኢራን አይቼ ነበር።
አሁን ኢራን አሁን ግን እንዳቀበልከን መረጃ መሰረት ያው የጦርነት ዝግጅት ላይ እንዳለች የሚያመላክት ነው። በሌላ አቅጣጫ ደግሞ ህዝቡ ደግሞ በከፍተኛ የውሃ ጥም ውስጥ መግባቱ ደግሞ እየተሰማ ይገኛል። እንደው ከገደብ በላይ ያለፈ ነው እየተባለ ነው ያለው። እንደውም ህዝቡን እንግዲህ ከቴህራን ይመስለኛል ዲስፕሌስ አድርጎ ወይ ደግሞ አፈናቅሎ ወደ ሌላ ቦታ ለመውሰድም እንደዚህም እየታሰበ እንደሆነና ከፍተኛ የህዝብ ቁጣ ሊቀሰቀስ እንደሚችልና አመፅም ሊበረታ እንደሚችልም ኢራን ከፍተኛ ስጋት እንዳላት እየተነገረ ይገኛልና እንዴት ሁለቱን አያይዘው ሊያስቀጥሉ ይችላሉ? እንደው ባንተ ግምት ምን ይመስላል? እንግዲህ ብዙ ጊዜ ምን መሰለህ ወታደራዊ እንቅስቃሴዎች እንደዚህ አይነት ነገሮችን ያከሽፋሉ። ህዝቡን አቴንሽኑን ዳይቨርት ታደርገዋለህ። ፖለቲካዊ ዳይቨርት ነው። አሁን የውስጡን ነገር የሚያስበው ብዙ ጊዜ ሰላማዊ ነገሮች ሲኖሩ ችግሮች ይታያሉ፣ ጎልተህ ታየዋለህ። ግን ጦርነት ባለ ጊዜ ደግሞ የህዝቡ ፎከስ ያንን ጦርነት ማሸነፍና በዛ ጦርነት የበላይ መውጣት ነውና የሰውንም ቴንሽን ዳይቨርት ለማድረግ ምናልባት ሊጠቀሙበት ይችላሉ። ምናልባት እንደው በራሳቸው ተነስተው እስራኤልን ይተነኩሳሉ ብዬ አላስብም። ግን እስራኤልን እንድትተነኩስ ሊያደርጉ ይችላሉና ጦርነቱ ውስጥ ከሆነ ህዝብ አመጽ ማድረግ ይከብዳል። ገብቷል? ጦርነት ከሆነ ብዙ ጊዜ ፖለቲከኞች እንደዚህ አይነት ቁማሮችን ይጫወቱታል። ምክንያቱም አንቴንሽንህን ወደ ሆነ ነገር ጋር ዳይቨርት እንድታደርግና አሁን እስከዛ ድረስ እነሱ በውስጥ ያለውን ነገር መስራት የሚችሉትን ነገር ይሰሩታል። ስለዚህ ምንድነው የኢራን ዓላማ ይሄ ብቻ አይደለም። የኢራን በቀጠናው በወታደራዊ ኃይል ጠንካራ ሆና መውጣት ትፈልጋለች። ሂዝቦላንና ሀውቲን ከማስታጠቅ ባሻገር ማለት ነው። የቀጣይ ያላት የወታደራዊ ዝግጅት ቀጣይ መገመት እንደሚቻለው ብዙም የእነዚህ ወታደራዊ ሳይንስ ተንታኞች ኢራን በዚህ የምትቀጥል ከሆነ ምናልባትም በስውር ከዚህ በፊት 60% የተብላላ ከ200 ኪሎ ግራም በላይ ዩራኒየም ስላላት ምናልባትም ይሄንንም ምናልባት ፓኪስታን ውስጥ ወይም ደግሞ ሌላም ሀገር ኒኩለሩን ልትሰራው ትችላለች የሚል ነገርም አለ። እነዚህ ነገሮች ስትመለከታቸው አሁን ላይ ቀጠናው ካለው ሁኔታ ማለት ነው አሁን ካለበት ሁኔታ ቀጣይ የሚያሳየው ወታደራዊ የፖለቲካውን ትንተና ከባድ የሆነ ጦርነት ሊነሳ እንደሚችል ነው። ምክንያቱም የአረብ ሀገሮችም አሁን በእስራኤል ጉዳይ ላይ ሁለት እየሆኑ ነው ያሉት። ሁለት ጽንፍ እየተያዘ ነው። ወደ 5 የሚሆኑ የአረብ ሀገሮች እስራኤል ሙሉ ለሙሉ ጋዛን ለቃ እንድትወጣ ይፈልጋሉ። ይሄንን ጫና ዲፕሎማሲያዊ ጫና ለማድረግ እንደገናም ደግሞ የተባበሩት መንግስታትን የወሰነውን ውሳኔ ተግባራዊ እንዲደረግ ጫና ለማድረግ ይፈልጋሉ። ከነዚህ ውስጥ አንዷ ቱርክ ነች። እንግዲህ ቀጠናው አሁንም የተረጋጋ ነገር ያለው አይመስልም። እንግዲህ በቀጣይ ሁላችንም የምንመለከተው ይሆናል። ዋናው እንግዲህ ምናልባት ቱርክ ያልከው ግብጽ ለማለት ፈልገ ነው? ከአረብ ሀገራት ቱርክም አንዷ ተቀላቅላለች። ግብጽ ከአረብ ሀገራት ሳይሆን ምናልባት ከእስላም ሀገራት ያው ቱርክ የአውሮፓ ሀገር ስለሆነች አውሮፓ ትሁን እንጂ ዝምድና ወደ ታች ነው የሚያደላው። ሚድል ላይ ነች እኮ ያለችው ታውቃለህ። ሁለቱን አውሮፓንና የአረቡን ዓለም የመካከለኛው ምስራቅ የምታገናኝ ሚድል ላይ ያለች ሀገር ነች። እውነት ነው። ለዚህ ነው ሚናውንም መጫወት የምትፈልገው። በአንድ ጎኑ ደግሞ ግብጽን ደግሞ በሌላ ጽንፍ ሚናዋን እየተጫወተች ይመስላል። በትላንትናው ዕለት እንደተናገር ነው። ሶሪያ አሁን እኮ ቱርክ የሶሪያ አዋሳኝ ነች። ገብቷል።
ብዙ ጊዜ እኮ ለዚህ ነው አውሮፓ ህብረት ውስጥ የማይቀበሏት ምክንያት የህብረቱ አባል አይደለችም እስካሁን የኔቶ አባል ትሁን እንጂ ህብረቱ ውስጥ የማይቀበሉባት ምክንያት ሁለት ቦታ ስለምትዋልል ነው። እዚህ ሚድል ኢስትም አረቡ ሀገር ውስጥ ማለች እንደገና ደግሞ አውሮፓ ውስጥም እንዲቀበሏት የአውሮፓ ህብረት ጠይቃ ነበር፣ አልተቀበሏትም። ኔቶ ውስጥ ብቻ ነው ያለችው። ኔቶ ውስጥ ደግሞ እንትኖችም አሉ ታውቃለህ፣ ካናዳም አሜሪካም ስላሉበት ምዕራባውያን እና ሌሎችም ስላሉበት ያ ለነሱ ጥያቄ አይደለም። ኤኒዌይ ግን ምንድነው አሁን ያለው ነገር ስትገመግመው ጠቅላላ ይሄ የመካከለኛው ምስራቅ ቀይ ባህርን ይዞ ያሉት የፖለቲካ ጂኦፖለቲካው ወደፊት አሁን ካለው በላይ ትርምስ የሚጠብቀው ቀጠና እንደሆነ እያመለከተ እየመጣ ነው። ምክንያቱም በሌላ ጽንፍ እነ ዶናልድ ትራምፕ ትናንት ምሽት ላይ እንዳስተላለፍ ነው እየወሰዱ ያሉት እርምጃ አረቦቹን ያስደሰተ አይደለም። ምክንያቱም በምዕራብ አሜሪካውያንና እንግሊዞች ናቸው መልሰው ያንን እንዲቆጣጠሩ እየተደረገ ያለው። ይህን ደግሞ ስራ ሰርተው ከወጡት መካከል አንዱ የእንግሊዝ ቀኝ ገዢ መሆኗ ነው። እዛ አካባቢ የነበረበት ያው ታውቃለህ፣ እንግሊዝ ቀኝ ገዝታ በወጣችበት ኤሪያዎች በሙሉ ምንም አይነት ሰላማዊ ነገር እስከዛሬ በዓለም ዙሪያ እየታየ አይደለም። በሀገሮች መካከል እንኳን የድንበር ውዝግቦች በስፋት የሚታይበት ስለሆነ ምናልባትም ይሄ ነገር ወደ ሌላ ዙር የከፋ ጦርነት እንዳያመራ የከፋ ነገር ይዞ ሊመጣ ይችላልና እንግዲህ ትልቁ ድምታ ምንድነው? እዛ አካባቢ ያለው ትኩረት ከሐሰተኛው ክርስቶስና ከጌታችን ከመድኃኒታችን ኢየሱስ ክርስቶስ መምጣትና ከቴምፕሉ መገንባት ጋር የተያያዘ መንፈሳዊ ይዘት ያለው ነው። ሰይጣንም ያንን የሚያተራምስበት ምክንያት የተረጋጋ ሁኔታ እንዳይኖርና ቴምፕሉ ልክ ተገንብቶ ባለቀ ጊዜ ወደ መንበሩ ሲመጣ ያንን አካባቢ በማረጋጋት ተቀባይነትን ለማግኘትና ወርሺፕ እንዲደረግ እንዲመለክ ከመፈለግ አንጻር ስለሆነ እንግዲህ እኛ የእግዚአብሔር ቃል የሚለው እውነት እንደሆነ አምነን በእግዚአብሔር ቃል ላይ ተደግፈን መጸለይና የእግዚአብሔርን ፊት መፈለግ አለብን ብዬ እላለሁ። ለዛሬ ምሽት ያለኝ ይሄ ነው። መልካም ምሽት እላለሁ። ጌታ ጸጋ ምሕረት ቸርነት ይብዛላችሁ። ሻሎም ይቅርታ፣ መልካም ቀን እላለሁ። መልካም ቀን፣ የጌታ ምሕረት ቸርነት ይብዛላችሁ። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር እንግዲህ ባለበት ቦታ መልካሙን እየተመኘን ለዚህ ለሰኞው የቀኑ መረጃ ደግሞ እንዲሁ በትጋት መረጃን ይዘህልን ስለመጣ እግዚአብሔር አብስቶ ይባርክ። በምሽቱ ደግሞ እንዲሁ ሌላ መረጃና መልእክት ደግሞ ይዘን እንደምንመጣ ተስፋ እናደርጋለን። እስከዚያው ድረስ የእግዚአብሔር ቸርነት ምሕረት ከእያንዳንዳችን ጋር እንዲሆን የምንመኘው ፓስተር አለማየሁ ነሙና እኔም ይልቃል አስራት በጋራ ሆነን ነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።